አይሆንም አላየሽውም። ባይነት ያየት ነገር አላየሽውም ትላለች። መድረክ ቆሞ አይቻለሁ። እንዴት ሆኖ እንዴት ቆመ? ከአንዲት ልጅ አሳብረሽኝ ገና የተኛውን ሰው ያወራለሽ። መልሰን እናስተኛዋለን እናስተኛዋለን። ከመልሰን ሽባ እናደርገዋለን። የአልጋ ቁራኛ ምን ያልጋ የሶፋ ቁራኛ እንዴት በመከራ እናስተኛሽ ልጅ ድንገት ቢነቃ ሹሩሩ ብለሻል ልታስተኛ እሱንም በመድኃኒት ወደ ነበረበት መንደፋደፍ ሹሩሩ ብለን ወይዘሮ ወርቄ ለሌላ ሲጠነስሱ የነበሩት ተንኮል ራሳቸውን ጠቅልሎ ይዟቸው ጥሏል። ምክንያቱም መድኃኒት ብዙ መረጃ አሰባስባለች። ባላቸውን እንደገደሉ ስላወቀች ለመርማሪው ተናግራለች። ከዛ ልጃቸው አስቻለውንም ከፀሐይ ለመለያየት ሲሞክሩ፣ ምክንያቱም እሱን ራሱ አሳግተው እያሰቃዩት ነው። መርማሪው እንግዲህ ይህን ሁሉ አውቋል። የወይዘሮ ወርቄ መጨረሻ እየደረሰ ይመስለኛል። ወደ ዮዲት ስንመለስ ወንደሰንን ልትገለኝ ትሞክራለህ አይደል ወይ? ብትነሳና መራመድ ብትችል ትገለኛለህ ወይ? አንተ እኮ መትረፍ አልነበረብህም መሞት ነው የነበረብህ እያለች በምትለው ሰዓት እንግዲህ ወይኔ እኔ እኮ እንደዚህ ሰው አይደለሁም ተቀይሬያለሁ፣ ይቅርታ ወንድዬ ይቅርታ፣ እኔ ተቀይሬያለሁ እንደዚህ አይነት ሰው አይደለሁም በምትለው ሰዓት እሱ ምንም መናገር አልቻለም። ምክንያቱም ውጭልኝ የማለት ድምፁን ብቻ ነው እያሰማት ያለው። ምክንያቱም በጣም ተናዶና በልህ ማለት ነው። ለምን አልገልህም ብላ እንግዲህ አንገቱንም ይዛው ነበረ። እሱ ምንም ማድረግ አልቻለም፣ ወይም መፈራገጥም ወይም መምታትም አልቻለም። እሱ እየጮኸ ባለበት እንግዲህ መልሳ ደግሞ ወንደሰን እኔ ልገልህ አላሰብኩም፣ በጣም ይቅርታ ይቅርታ አድርግልኝ ብላ የጣለችውን ስልኳን አንስታ እንግዲህ እየሮጠች ከቤት ወጥታ ለእናቷ ወንደሰን ቆመ። ሲቆም አየሁት በምትላቸው ሰዓት እንግዲህ አላየሽውም ባታዩ ነው የሚሻለሽ፣ ምክንያቱም አሁን ደግሞ ቆሟል፣ አሁን ደግሞ መልሶ ነው አንቺን የሚያጠፋሽ ዝም የሚል ይመስልሻል? ምክንያቱም በአካፋኮ ቀጥቅጠሽ ልገዩ ሞክረሻል። ስለዚህ እሱ ሳይቀድምሽ አንቺ መቅደም አለብሽ በሚሏት ሰዓት እንግዲህ የተኛውን ሰው ነካክተን አውሬ አደረግነው። አሁን ምን ይሻለኛል? እማዬ ከተነሳና መራመድ ከጀመረ ይገለኛል እያለች በምትርበተበትበት ሰዓት እንግዲህ ዮዲት ወይዘሮ ወርቄም ችግር የለውም እንደነበረበት ማድረግ እንችላለን ልጅ አታስቢ። ወደ አለምዬና ፀሐይ ስንመለስ እንግዲህ ተገናኝተው አለምዬና ፀሐይ ሲያወሩ በነበረበት ሰዓት እንግዲህ አለምም ወይኔ ወንደሰንን እኮ ባዶ ቤት ነው ጥየው የመጣሁትኝ፣ እማዬም ደግሞ ዘመድ ጥየቃ ብለው ሄደዋል። በይ እንግዲህ በሌላ ቀን ደግሞ እንገናኛለን ራስሽን ጠብቂ ብላ በምትሄድ ሰዓት ወንደሰን እንግዲህ ምክንያቱም እሱ በራሱ ቆሞ ለመሄድ እየሞከረ ስለነበረ መሬት ላይ ወርቀው ነበረ። ወይዘሮ ወርቄም ወይንም ዮዲት ያገኙትና አንተ እኮ እንደዚህ ስንት እንደፋደፍ ያምርብሃል እያሉ ወይዘሮ ወርቄም እየቀለዱበት ነበረ። አለምዬም እንግዲህ በጣም ደንግጣ ወይኔ ወንደሰን ጥዬ ጠፋሁ አይደለ ይቅርታ አድርግልኝ ብላን ግን ለማንሳት በምትሞክርበት ሰዓት እንድታነሳው አልፈለገም። ምክንያቱም በራሱ ቆሞና መራመድና እንዲሁም ወይዘሮ ወርቄንና ዮዲትን እንግዲህ መበቀል ነው የፈለገው። ለራሱ ለመቆም ብዙ እየታገለ ነበር። በዛ ሰዓት እንግዲህ አለምዬም እሺ ቢያንስ እንኳን ልደግፍህ በምትለው ሰዓት እሱ መናገር ስለማይችል በጩኸት ነበረ አልፈልግም አትንኪኝ እያላት እንግዲህ ባለበት ሰዓት በጣም ይቅርታ፣ ምክንያቱም ፀሐይ እኮ ጨንቆኛል ብላ ስደውልልኝ ነው ጥዬ ሄድኩት፣ በዛ ላይ ደግሞ አርግዛለች ብላ ስነግረው እንግዲህ እሱ ምንም ማለት አልቻለም። ምክንያቱም በጣም ተናዷል። አለምዬ ራሱ ለምንድን ነው ወንድዬ ተናደህብኛል የሆነ ነገር በለኝ እያለች በምትለው ሰዓት እንግዲህ እሱ ምንም ሊላት አልቻለም። ሰዓት አለምዬ በምትናገረው ሰዓት እንግዲህ የዮዲት ክፋት፣ ምክንያቱም አንቃው በነበረበት ሰዓት መሞት ነው ያለብህ ሙት እያለች ያነቀችው ነው የተሰማውና የዛን ሰዓት እንግዲህ እሱ ተነስቶ ከተኛበት ተነስቶ ለመቆም እየሞከረ ባለበት ሰዓት አለምዬም ኧረ ተው ልደግፍ በምትለው ሰዓት እሱ መስሚያው ጥጥ ነው፣ ማንም ሊደግፈው አልቻለም። ምክንያቱም በራሱ መቆምና መራመድ ቶሎ ብሎ ይችን ዮዲት ወይኔ ዮዲት ተቀይራ ነበር እኮ እውነት ለመናገር ነገረ ስራዋ በቃ እዛ እነ ቅድስት ቤትና ዘመኑ አባብዬ ቤት ባለችበት ሰዓት እውነት ለመናገር በጣም ነበር ያሳዘነች። በዛ ላይ ደግሞ ለማየም ለቅድስትም ራሱ ጥሩ ነው የሆነችላት። የቅድስትን ባሏን አሳልፋን ማለት የባሏን ጓደኛ እንዲታሰር አድርጋለች፣ ብዙ ነገር አድርጋለች። እዛ ሆና ለሰው ራሱ ርህራሄ አዝና ነበር። አሁን ራሱ ፀሐይን ራሱ ከወይዘሮ ወርቄ እየጠበቀቻትም ሆነ እየተከላከለችላት ያለችው እሷ ነችና ትንሽ ተቀይራ ነበረ። መልሳ ግን ወደዛው እናቷ ወደ ራሳቸው ክፋት እየወሰዷትና
የራሳቸውን ክፋት እንግዲህ እያሰሯት ይገኛሉ። ከእናቷ ወርቄም እንግዲህ ያልጋ ቁራኛ ሳይሆን የሶፋ ቁራኛ ነው የምናደርገው። ምክንያቱም ተመልሶ እናስተኛዋለን፣ እናሳብደዋለን። ከእንቅልፉ የነቃን ህፃን ልጅ ምንድን ነው የምታደርጊው? አባብለሽ አይደለም ወይ መለሰሽ የምታስተኘው? ስለዚህ እኛም ደግሞ እንደነበረበት ሽባ እናደርገዋለን ብለው እንግዲህ በሚነግሯት ሰዓት ዮዲትም በዚህ አልስማማም ብላለች። ስለዚህ በዚህ ካልተስማማሽ ደግሞ ይገልሻል በሚሏት ሰዓት እንግዲህ በዛ እናቱን ልትገል በሞከረችበት ሰዓት እንግዲህ ወንደሰን ጫካ ሄዶ አፈር ምክንያቱም የምትቀበርበትን ጉድጓድ ሲያስቆፍራት በነበረበት ሰዓት እሱን አስታውሳ እንግዲህ እኔ ወደ ድሮ ማንነቴ መመለስ አልፈልግም ብላ እንግዲህ ለወይዘሮ ወርቄ በምትናገር ሰዓት ወይዘሮ ወርቄም ወደ ድሮ ማንነትሽ መመለስ የማትፈልጊ ከሆነ ይገልሻል፣ ስለዚህ መመለስ አለብሽ እያሉ እንግዲህ ወደፊት ማንነቷ ወደዛ ወደ ጭካኔዋና ወደ ክፋቷ ሊመልሷት ወይዘሮ ወርቄ እንግዲህ ከነሱ ጋር አብራ እንድትተባበርና አጋዣቸው እንድትሆን በጣም እየገፋፏት ነው። ዮዲት ብትቀየርና ተቀይራ እናቷን አሳልፋ ብትሰጥ አሪፍ ነበረ። ግን ወደ ወይዘሮ ወርቄ መልሳ አብራቸው ምሰራ ከሆነ እውነት ለመናገር በጣም ነው የሚያናድደው። ጥሩ ሰው ሆና ተቀይራ ወንድሟን ራሱ ማፈላለግ ነበር የነበረባት። ወንድሟ ራሱ የት እንዳለ ራሱ አሁን ላይ የምታውቀው ነገር የለም። ወንድሜ ራሱ ለምን ጠፋ፣ ምን ሆኖ ነው ራሱ ብላ ለማሰብ አልቻለችም። ምክንያቱም ወርቄ ራሳቸው የሚፈልጉትን ሀሳብና እነሱ እንድትሆንላት የሚፈልጉትን ሀሳብ ብቻ እየነገሯት ስለሆነ ወንድሟ ራሱ ለምን እንደጠፋ ራሱ ማሰብና መፈለግ አልቻለችም ማለት ነው ዮዲት መለሳ ክፉ ከሆነች ወንደሰን ይድናል ማለት ነው እንግዲህ። ምክንያቱም ወንደሰንን ለመግደል እየታገለች እንግዲህ እሱም ደግሞ እሷን ለመግደል ይጣጣራል። በጣም ነው የሚደብረው። መለሳ ክፉ ከሆነች ወንደሰን እሺ ይዳንልን። ወንደሰን ቆሞ ከሄደ ችግር የለውም፣ የዮዲትን ክፋት እንችለዋለን። ምክንያቱም ወንደሰን ግን እንደዚህ ሆኖ አሁን ላይ አለምንና ማየን በምትበድል ሰዓት በጣም ነው የሚከፋው ማለት ነው። በጣም ይከብዳል። አብራዚ ውስጥ ከገባች በእናቱ ቦታ ራሱ ባሏን ወንደሰንን ነው አሁን ደግሞ የምታሰቃየው። እና እማዬም እንግዲህ የወንደሰን እናት ደግሞ ምንም ማድረግ አይችሉም፣ እያዩ ብቻ ነው ዝም የሚሉ። ወይም ደግሞ እነሱ ራሱ የሆነ ነገሯን መተው ደግሞ እሷን ሽባ ካላደረጓት ማለት ነው እንግዲህ ይሄን ይመስላል። ወይም ደግሞ አለምዬ ደግሞ እንደበፊቱ መረጃ ምናምን አሰባስበው ወይም ደግሞ እንግዲህ እስር ቤት ካላስገባቻት በጣም ነው ከባድ የሚሆነው። የወይዘሮ ወርቄ ሀሳብ በጣም